ወይ ጣጣይ በስንቱ ልሆን ዋናው ዋና ሄንዬ ዋና በዚህ ሰዓት አየሩን አይታችሁታል? ፀሐይዋ ደግሞ እንዴት ታምራለች። ከዚህ ሎጅ በፍጥነት መሄድ አለብኝ። በስዬ የሚናገረው እውነት አለው ማለት አንዳንዴ ከስንት አንድ ጊዜ የሚናገረው ነገር ያው ውሃ ነው። በብርጭቆ ጠጣኸው ሐይቅ ዳር ተጠራቀመ በቧንቧ ወረደም ያው ውሃ ነው። ብቻ ከዚህ ሎጅ በፍጥነት መሄድ አለብኝ። ሄንዬ እኔ ቆንጆ ልጅ ካልሲ ጠብልትኝ እንዳይሆን የምን ካልሲ? አባ ካልሲ እንዳጥበለት ሲፈልግ ይለማመጣኝ። አባታችሁ የጉልበት ብዝበዛ ያረግባችኋል ማለት ነው? የኔ ልጆች ምንድነው? ለምንድነው ማንዋኘው? እናንተም ዋኘት ትችላላችሁ የኔዬ። ግን እኔን ማሚ የት ናት ቢሏችሁ አላያችሁኝም። ውሸት? ጥሩ እንግዲያው እዚህ ክፍል ውስጥ አብረን እንውላለን። የኔ ማሚኔ ተሻታል አታለች እንዴ? አሬን እሱ ነው። አዎ ገብቷችኋል ማለት ነው የኔ ልጆች። ስለዚህ እዚህ ሎጅ አንውልም አናድርም። በስዬን አንተ ያልከው ልክ ነው እኔ ነኝ የተሳሳትኩት ናና በፍጥነት እንሂድ ብላችሁ ትጠሩልኛላችሁ። ዋና? አይ ወደ ቤት። ለበስዬ አንዴ በጣም ነው ማመሰግነው። በእውነት ዛሬ በጣም ደስ ብሎኛል። አገራችን ላይ አሉ ከተባሉ እንቁ ሰው ጋር ነው ቁጭ ብዬ ጽዋዬን እየጠጣሁ። እውነት ነው። በጣም ይገርማል። እኔ ራሱ በጣም ትልቅ ክብር ተሰምቶኛል። እውነቴን ነው። በዚህ ሁሉ በስራ አመታት እንደው አድናቂ የለኝም ወይ ብዬ ራሴን የወቀስኩበት ጊዜ አለና ልፋቴ ከንቱ ነው ብዬ የተጠራጠርኩበት ጊዜ ሁሉ ነበር። በፍጹም እኛን የመሰሉ አድናቂዎች አግኝተህ አታውቅም እንዴ? አሉ። ያው እናንተ እኔ ያልኩት ምንድነው እንደው እንደናንተ ያሉ ወጣቶች አግኝቼ አላውቅም ነው እንጂ እሱማ አድናቂ እኮ ብዙ ነው። አዎ የት ይጠፋል? አይጠፋም። እንደው እስቲ ከአድናቂዎች መሀል የማረሰው ጥሩ ገጠመኛል አንድ ሁለት ምናምን አይ እንደሱ አይባልም። አድናቂ እኮ አይበላለጥም። ኧረ ይከብዳል። እውነት አልችልም። እኔ አልችልም። የምር ለምን መሰላችሁ? ስንቱን አንስቼ ስንቱን ተወዋል። ደስ ይበላሽ። እኔ ይቀየሙኛል። ተው እንጂ በስዬ አይደለም ይቀየሙኛል አድናቂዎች። እኔ ማስታወስ አልችልም። አንድ ሁለቱን ምን ታስታውሰው? ተው ባካችሁ። ኧረ የት ያዩሃል? የትም አያዩም። የት ያዩሃል? አዎ አያዩ እንደሆነ ያለ ነው እኛ ነን እንዴ? እውነት ነው። እዚህ ድረስስ አያዩኝም። ምን ያህል የሰው ፍቅር እንዳለክ እኔም አሁን እነሱ ሲያወሩ በቃ እያወኩ መጣሁ። እንደዛ ነው የኔ ነገር። አንድ በጣም የማረሰው አንድ አድናቂ ያለኝ በእንጨት ስራ ነው የሚተዳደረው። በጣም ጎበዝ ባለሙያ ነው እና የእንጨት ፍሬም ይሰራል እና እሱን በጣም አረሳውም። አንድ ጊዜ እግሩን ተሰብሮ ሄጄ ቤቱ ጠይቄዋለሁ። ጠያቂ እውነት ትልቅ ሰው ማን ይጠይቅ? ማንም እኮ አይጠይቅ። ታሞ መጥቶ ጠየቅኩት። በጣም የሚገርም መጥቶ ልክ እንደዚህ ነው አድናቂና ባለሙያ ይጋገራል። የሚለቀቅ ነው። እንደዛ ነው። ያስተሳሰብ ነው። እንግዲህ ያው ከዛ ከቦታዬ መጥቼ ተቀላቅያቸዋል። አንተ እንኳን ደስ አለ። እንደዛ እኮ ስደነግጥ እኔ በጣም ደስ በስዬ ነው የሚያክል ሰው አግኝቼ ማለው የለምን አንቨርሰሪ ሲሆንማ በቃ እንደ ጉድ ነው ስጦታ የሚሽጎደጎድልክ ማለት ነው። ያገር ነው መቼም ምን ያህል ተሸክመ እንደምገባ እንጃ። እኔ አንዳንዴ አፍራለሁ፣ ሳቄ ይመጣል። ሌላ ነገር የተሸከምኩ ይመስለኛል። የስጦታ ብዛት ማረሳው ይሄ ያልኳችሁ አድናቂ አንድ ጊዜ ደወልኩለትና አሁን እንግዲህ ተኝተሃል የትም አትሄድም ስራ ከሌለ ለምንድን ነው ለኔ ውለታ ማትውልልኝ ውለታ ማሉልልህ ለምን የሚል ጽሁፍ በፍሬም ሰርተ ለምን አሰጠኝም ብዬው አልሰጠም ብሎ ለምኖኝ ሄጄ ከሱ የገዛውበት ማን ነው ሸለመ ለምን ብሎ ለምን በስማ በእንጨት አስቀምጫለሁ ራስጌ አስቀምጫለሁ። እሱ እኮ ቤተሰቡ ነው አልበቃ በጣም እንደዚህ ብዙ አለኝ። እኔ መቼም የአድናቂ ሀብታም ነኝ። በጣም ደስተኛ ነኝ በዚህ እንኳን ታጡ ቆይስ ባካችሁ ይሄ ልጅ ከደወልኩለት ቆየ ማነው ከደወለልኝ ቆየ። እስቲ ድምጹን ልስማው ደውዬ ምንስ ቢሆን አድናቂ አይደለ? አድናቂ ነው። ያቺ ፍሬም አትረሳም። ይቅርታ ግን ለምን በስንት ቁጣው እንዴት ነህ? ደህና ነው ወይ?
ስላየው ደስ ብሎኛል። አይደለም እኔ ነኝ እኮ ኦኬ ያው በጣም ደስ ብሎኛል ስላየው በጣም ዛሬ ቀን አንተ የሚያገናኘን ነው የመጣው በቃ ተጫወቱ ይሄ ሂሳብ እንዳለ ነው ይዘጋሉ በጣም ክብረት ይስጥልኝ በጣም ደስ ብሎኛል ስላየው ትልቅ ነገር ነው በእውነት ኧረ እንኳንም መጣው እልፍ ሲሉ እልፍ አድናቂ ይገኛል ትንሽ ቀን ቢጨምሩልን ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። አድናቂ የምን አድናቂ ነው እሱ? በስዬን ያልኳችሁ ገብቷችኋል አይደል? እኮ አባዬ የተጋበዘ ነው። እኛም ማመን አቅቶናል፣ ግን ሆነ። እኛም ልጅ መተናናኝም በስንቱም አድናቂ አግኝቷል። ነገሮች አይታመኑ። ቆይ ሂሩት ናና ወደ ቤት እንሂድ ብለሃለች አላላችሁትም? እንኳን እሱ ሄኖክ የምንመለስ እያለኝ ነበር። ለምን? ያው የበስንቱ ልጅ ብሎ ለደቅ ይችላል። ከደም የሄድክበትን አድርሳት መጣ። ቆይ እስኪ አንቺ የበስንቱ ሚስት ብትባይ ደስ አይልሽም? ቆይ ስለሞት አላነሳችሁበትም? ነገሩ ተውት፣ እሱ አይሆንም። አሁን ብቸኛ ያለኝ ተስፋ ሙሉ ቀን ብቻ ነው። ሙሉ ቀን? ልክ ነሽ። ሙሉ ቀንና ተስፋ አብሮ አይሄዱ። በቃ አሁን ብቸኛ ያለኝ መፍትሄ አባዬ ብቻ ነው። እንዴ መታው እኮ እየመታው እኮ ነው ዳኛው አይደል እንዴ? እሺ መታ ቀስ ብለው ይጠጡ። ዋት ቢሆንስ ከፍሪጅ አይዘዙ ከውጪ ይዘዙ እያልኩት እምቢ ብለው አሁን ቶንሲሌ ታመመ ቢሉ የለውበትም። ይሄው ብያለሁ ተናግሬያለሁ። እሺ ሂድ ቆየ ከጀመረ ቆይቷል። ምንም አይረባክ ጨዋታ ነው ባክ። ይሄ ኮርና ጎል ነው። አይገባም። ይገባል አልኩኝ ይገባል። አይገባም። እናያለን። ምን ይፎክራል? ልብ ካለው አይሄደው። ታዲያ በ50 ብር በ50 ይሄው በሊያው ይሄው ያዘው ምን ይመስላል? አንበሳ በረኛ ነው። ጎበዝ በረኛው ሲመታ ኳሱ የኛ ነው በሉ። በመቶ ድፈው በመቶ ሄዳ በጣም ነው እንደዚህ ነው እንጂ እንደዚህ ነው። ብራችንንማ ገና እንሰራለን። ከአቶ ምንተስኖት ቤተሰብ ጋር ያለኝ ግንኙነት ዛሬ ሊያበቃ ነው። ለሳቸውም ለቤተሰቡም ብዬ ነበረ የተንከባከብኳቸው። እንደው ትንሽ ነገር ላስተምራቸው ብዬ ነበር። እሳቸው ግን ብዙም ደስ አላላቸው።
እንግዲህ እኔን ሲያስታውሱ እኔም እሳቸውን ሳስታውስ መጥፎ ስሜት ከሚሰማን ዛሬ እስኪ ደስ እንዲላቸው እሳቸው በሚፈልጉት መንገድ ደግሞ ሌላኛዋን አሰገደች ላሳያቸው እሳቸው ደስ እንደሚላቸው ልሁን አባዬ ቁማር ሻው ምንድነው የሚሻለው ሙሉ ቀንም ማናገር ደግሞ ማይሆን ነገር ነው ሳኖኝ ልንሄድ ነው ሙሉ ቀን ደግሞ ምን ያደርጋል ተሻለ ሂሩቴ ወይ ማየ ነገሮች ድንቅ ሆነዋል ሙሉ ቀን እያፈጣጣነው ልጆች ሂዱና ሙሉ ቀን እናገኙት እሺ ሂዱ ቶሎ በሉ ልጆች ክብር ልሰጣችሁ እኔ አታችሁ ላኮራችሁ ነው ብር አለው ሄኖክ ብር አይደለም ስም ነው የምሰጣችሁ የዙፋን የልጅ ልጅ እኔ ለኔ ባንቺ ረጌ የሰጠችው ስም አይነት ስም ነው የምሰጣችሁ ብር ከሌለውማ ምን ያደርጋል ሂሩቴ እዚህ ክፍል ብቻሽ ምን ትሰሪያለሽ ቆንጆ ነፋሻማ አየር እኮ አለ እዛ ምን ነፋሻማ ነው ማየ አየሩ ደግሞ እንዴት ደስ ይላል እኔ ዛሬ ለማንኛውም የመጣሁት ማዕረግ ልሰጥሽ ማየ ወደ ቤት ሸኘኝ የሚል ማዕረግ ካልሆነ ይቅርብኝ ምን መሰለሽ ማንቆርቆሪያ እንኳን እኮ መያዣ አለ አይደለም እንዴ እሺ እንዴት እኔን የመሰለ መድረክ ላይ ያለ ክብር ይጠራል ፕሮግራሙ ዛሬ እንዲሆን ተወስኗል መቼ ዛሬ ማለት አሁን ሙሉ ቀን እያፈጣጠነው ነው ጎሽ ማየ ጎሽ እንኳን ደስ አለሽ አብሮ ደስ አለን ይሄ ቁንጅና ውድድር አንቺንም ሆዶድሽን ይበላው ነው በጣም እንጂ ማየ በቃ ዛሬ ፕሮግራሙ ልክ እንዳለቀ ተጠሩኛላችሁ ደንገዝገዝ ጨለምለም ሲል ተያይዘን ወደ ቤታችን እንዴት ሁለተኛውን የቁንጅና ውድድር ማን ይመራልሽ ማለት ወይዘሮ ዙፋን የባንቺ ረጌ የልጅ ልጅ ወደ መድረክ የምትይው እኮ አንቺ ነሽ እኔ አዎ ማየ ይሄማ በጭራሽ አይሆንም ሙሉ ያለ አይደለ ታላቅ ወንድም ጋሼ እንደውም በሱ ያምራል እሱ ትልቅ ኃላፊነት አለበት እሺ ወይ ደግሞ አባዬ ይሁንልሽ አማዬ ጌጥሽ በቃ እንደውም በስንቱ ይሁን በስንቱ እንደውም የጋዜጠኝነት ልምድ አለው ማየ ብዙ አድናቂዎች አሉት ካላመንሽ በር ላይ ወተሽ በቃ አይሆንም አንቺ ነሽ የምታስተዋውቂ እኔ የምጠራው ባንቺ ነው አልበዛ ፕሮግራሙ ይራዘማል የፕሮግራሙማ በጭራሽ አይራዘምም ማየ ምንሽ ዛሬ አይደለ የተዘረጋው ሰው ማግሏላት ይሆናል ታዲያ አንቺም ቢያልሻ እምቢ ስትይ ምን አማራጭ አለ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ ህልሞን ያሳኩ ውስን ቦታ ስላለን ቶሎ ይመዝገቡ ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ እንትን ቀይ ምንጣፍ ይኖራል። ቀይ ምንጣፍ ወይ ግን የእናታችሁን ጉዳይ ምን ያደረሳችሁት? ለሱ እኮ ነው የተፈለገው እንዴ? እናታችሁ ካለ ቀይ ምንጣፍ አልሄድም አሉ? ይሄ ዳኞቹ ውሳኔ ነው። ጉዳዩ ዳኞች ጋርም ደርሷል እንዴ? በነገራችን የዳኞቹ ውሳኔ ምንም የማይዛነፍ ነው።
ያለ ዳኛው ፍቃድ ማንንም መራመድ አይችልም። ግን እኮ ትልቁን ድርሻ የምትወስዱት እናንተ ናችሁ። እንዲህ በቀላሉ እሺ ካሉማ ለእናንተ ነው ቀላል የሚመስለው። በጣም ከባድ ነው። ማቅለሌማ አይደለም። ከዛ እዚህ ድረስ መልፋታችሁ ሳይንስ ችግር የለውም። ለፍትህ ብለን የምናደርገው ጉዳይ ነው። እውነት ነው። ፍትህ የሚያስፈልገን እና ምንጣፉ ይኖራል። እናንተ ከዛች ድረስ ለፍታችሁ የለኝም ብላ አታዝኑብኝ። ስለዚህ በፍጹም አላደርገውም። በቀይም በቢጫም በጅንጉርጉር ምንጣፍ ካሉ አቀርባለሁ። ብቻ ይሄዱ እንጂ ችግር የለም። በዚህ አይነትማ ለዛሬ ማታ አዳራሹንም ብጠይቀው እምቢ ይለኛል። አጎቴ እናንተ ምንድነው የሚያንቀሸቅሻችሁ? ቤታችሁ ያላችሁ መሰላችሁ እንዴ? ምን እነዚህ እኔ ግን ቤት ያለው ነው የሚመስለኝ። ቢያንስ የቤት ስራ ሰራ። ኳስ ኮርና ነው የሚወጣው። ኮርናው በግራ ነው በቀኝ? በግራ ነው የሚወጣው። ኳሱ በግራ ነው የሚወጣው። ጨበሬው ሂድ፣ ጨበሬው ግራውን ጨበሬው ግራውን አረ ጨበሬው አየሩ ደግሞ እንዴት ደስ ይላል። ሂሩቴ አንተ ሙሉቀን አንተ እንዲያስደነግጥከኝ እዚህ ጋር ነሽ እንዴ? እንትን ሁሉም ነገር በታሰበው መንገድ እየተካሄደ ነው። እሺ ብቻ አንድ ነገር ያሰጋኛል። ምንድነው ያሰጋሱ? ምንድነው እሱ መሰለሽ? የቁንጅና ውድድሩን የሚመራው የመሃል ዳኛው የሚጠበቅበት ወንበር ረዘም ያለ ነው መሆን ያለበት ወይስ ዝቅ ያለ? ለይታ እንደሚችል የትኛው ነው? እሱ ብቻ ነው ስጋት። አንተ እሱን ያስጨነቀ? ሌላ ምን የሚያሰጋ ነገር አለ? ምንድነው ያሰጋሽ እንጂ? እኔ ምንም ሙሌ ብዙ ሰው ተጠርቷል እንዴ? ማለት ከውጭ የሚመጣውን ተይውና እዚህ ሆቴል ውስጥ ያለ አንድም ሰው አልቀረም። ሁሉም ተጠርቷል። የበስቱ አድናቂ አልቀረም። የበስቱ አድናቂ ወይኔ ጉዴ! ለፕሮግራሙ ነው እንደመጣው? የምን ፕሮግራም? እዚህ ለቁንጅና ውድድሩ። ምን አገባኝ እኔ ቁንጅና ውድድሩ? እኔ እኮ ጋዜጠኛ ነኝ። እንዴ ልዘግብ ነው? ልዘግብ? አዎ እንዴ ፕሮግራሙ እንዴ ዘግበው መዘገብ ብቻ ነው እንዴ? ዳኝነቱስ? ልክ ዳኛ ልክ ነው። ዳኛ ነኝ እንጂ ዋና የመሃል ዳኛው ነኝ። አረ እንደውም የምን ዳኝነት እንዴ? በስዬን የሚያክል ሰው የክብር እንግዳ ነው እንጂ የክብር እንግዳ ዳኛም ዘጋቢ ሁለገብ የጥምር ሙያ ባለቤት ነው። እንደውም ፕሮግራሙ እንደጀመረ አይቼ ልምጣ። ፕሮግራሙ እንደጀመረ አይቼ ሳይዘጋው ሄደ ግን ይዘጋው ያዙ እሱ ያውቃል። አንተ እንዴ ምን ነው? ሰዎቹ የት አሉ? አሉ ይመጣሉ። ምን እንደዚህ ዝግጅት ላይ እኮማ ሰዎች ቀስ ብለው ነው እኮ የሚመጡት። ሂሩቴስ? ቆይ ሂሩቴ ታለች? ሂሩቴ? አዎ ትመጣለች እኮ ትመጣለች። ወይ ካልሆነ እኔ ልጥራሽ እንዴ? አይ አንተ እዛ ዳኝነቱ ላይ እኮ ነው የሚያምርብህ። እዚህ ላይ ግን ማዳኝነት ስትይ የቁንጅና ውድድር ዳኝነት ላይ መዶሽ አስፈላጊ ነው አይደል? ሼን ረስቼው ነው የመጣሁት።
ጭልፋ ማንኪያም ይሆናል። ምን ችግር አለው? ይሄ ጭልፋ ይሆናል ታደሳ መጣው። አዎ ግን እርግጠኛ ነሽ ጭልፋ ይሆናል? አዎ ይሆናል። ጣጣ የለውም። ባዶ አዳራሽ ነው እንዴ? እናንተ ልጆች ይሄን ማብሪያ ማጥፊያ አትንኳል አልኩ። ለትንሽ እኮ ላጠፋው ነበር እንዴ። ለካ ማብራት ማጥፋት የሚባል ነገር አለ። በቃ ፕሮግራሙን ልመራ መድረክ ላይ ወጣለሁ። ለልጆቼ ምልክት ሰጣቸዋለሁ። ይሄው ይሄን ምልክት ሰጣቸው መብራቱን ያጠፉልኛል። ፕሮግራሙ ተሰረዘ ማለት አይደል? ከዛ ወደ ቤታችን ግልግል ነው። ካጠፋ ነው ምን ታደርጊልናለሽ? ዋና ወስዳቸዋለሁ። አሁን አጥፎ አሁን አይደለም ሄሎ አሁን ሶሪ ምልክት አሳያችሁ በኋላ መድረክ ላይ ስቆ እሺ ልጆች ግልግል መብራት ማጥፋት ማዬ ሂሩቴ መጣሽ? ማንም የለም። ደስ ሲል ምን ማዬ መድረክ ላይ ስሜን ትጠሪልኛለሽ አይደል ያልሽ? የባንቺ ረጌ ገብቶኛል ማዬ ምንም ችግር የለው። የባንቺ ረጌ ቆንጅና ምናምን እልልሻለሁ። ምንም ችግር የለው። በቃ እኔ አሁን ተወዳዳሪዎቹን ይዤ ልምጣ። በቃ ሂጂ ማዬ። በቃ ሁሉንም ነገር በስርዓት ትናገረኝ። ምንም ችግር የለውም ማዬ ሂጂ። የባንቺ ረጌ ዘር ምናምን ምንም ችግር የለውም። አትጨነቂ ማዬ። እሺ ደስ ሲል ለዚህ ነው የተጨነቅኩት። መድረክ ላይ ወጣለሁ እንዴ ላለው መብራት ይጠፋል። ከዛ ወደ ቤታችን እንዴት? ቆይ ምን ማለት ነው? አይሆንም ማለት አይሆንም በቃ እንዴ ቃል ገብተህልኛል እኮ እንዴ። አንተ ምንድናት ልታሳብደኝ ነው እንዴ? ተው እንጂ ቃል እኮ ነው። ይቅርታ እዚህ አዳራሽ ውስጥ ምንም ፕሮግራም የለም። እንዴ ምንም ፕሮግራም የለም ማለት ዳኛ እኮ ልሆን ነው እንዴ? ማየ ዳኛ ትሆናለህ ብለኛለች። ምን አለበት ብትተባበረኝ? እና እኔ ይመለከተኛል እንዴ? እንዴት አይመለከትም እንዴ? አይደለ እንዴ ሩቴ? እኔ ምን አቅላለሁ? አይደለም አሁን አንተ ሄኖክ የኔ እናት ሂሩት ወይ እዚህ ምን ታደርጊያለሽ? እኔ ምን እርሶ ራሱ እዚህ ምን ሰራለሁ? እኔማ አንቺ አይመችኝም ስትይ ሌላ ቀጠሮ ይዤ ነው የመጣሁት እኮ። እኔ ጋር ምን እንደዛ ሆኖብኝ ነው ማለት ምን ማለት ነው? እማዬ መጣች። እማዬ እኔ ምንሽ እማዬ ቅድም እንዴት ነው የሄድሽበት ጉዳይ ተሳካልሽ? ቅድም የነገርሽ? አዎ እናንተ ሰዎች ልታሳብዱኝ ነው እንዴ? ምን እንዴ? የኔ ፕሮግራም እኮ ነው። ፕሮግራም የለም አልኩኝ አይደል እንዴ? እንዴት ነው የማይኖረው? ለፕሮግራም ይኸው አምጥቻለሁ እኮ ልጆቹን። እንዴ ምንድን እንዴ? ለእናንተ ነው እንዴ ክብር እንግዳ ሆንኩት? ሂሩቴ ምንድን ነው? በስዬ ታውቃታለህ እንዴ? ሂሩቴ እንዴ ባለቤቴ እኮ ናት። እንዴ እሷ ነበረች እንግዲህ እስከማውቀው ድረስ። ምንድን እንዴ? እነዚህ ልጆች መብራት እያጠፉ ነው፣ እየረበሹ ነው። እንዴ እናንተ ናችሁ እንደ መብራት የምታጠፉት? እማ ብላ ነው ሂሩቴ ምን ምንድን ነው እሱ? ምግብ ቤቱ ቁማር ቤት አድርገው ቁማር ቤት አድርገውታል። ምግብ ቤት ምንድን ናቸው እነኚህ? ምንድን ናችሁ እናንተ? እዛ አሳፈራችሁኝ ሳንስ እንደገና እዚህ ድረስ። ጎሽ አንድ ጥሩ ሰው ተገኘ። ኧረ ይሄ ቤተሰብማ እኮ ሊያሳብደኝ ነው። ወንድምየው፣ ሚስትየው፣ በተለይ እናትየው ሊያሳብዱኝ። ውይ ምን ቀን እንደው አንድ ደህና ሰው እንደው የሌለበት ከህፃን እስከ ህፃን። እኔማ አሁን ላባራቸው ነበር፣ ግን አንድ ጥሩ ሰው አንተ ተገኘ። ምን ዋጋ
እኔ ብቻዬን ብሆን ምን ዋጋ ነው? የለፋሁት ለቤተሰቡ ነበር። አመድ አፋሽ አረጉ። ለአንተ ስል ዛሬን ይደሩና ነገ በጠዋት ሄዱልኛል። አመሰግናለሁ ወንድሜ። ግን እነኚህ መቼም ሰው አይሆኑም መቼም። በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮ ቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ስራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ስራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮ ቪዥን ግሎባል ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። እስቲ ይሄን እያሳየ እሺ ፍየል ነው መጀመሪያ እዩ። እሺ እሺ ረጅም ደረን እንትና እሺ እሺ ፍየል ዋልያ ነው አስከርከሩ ድጋሚ ላሳያችሁ። በረም ተከታተል። እጁ በጀት የታሰረ ነው። አንተ ዞን እንደዚህ ነው እንዴ? ቆይስ አረ ልጅ ነው ወላሳየው እኮ ይሄ ልጅ ጨዋታ ነው። ቁጭ በል የልጅ እኮ ነው ይሄ ያዋቂ አይደለም። ቁጭ በል ወይ ቁጭ በል ባልኩ። እሺ የኔ ቀን እሺ አደረስኩ። አዎ አስገባው አስተኛዋችሁ። እንዴት ነው የሚከብዱት? ከነጸጸታቸው ነው የተሸከምኳቸው። ምን አመለጠ? እስቲ በቃ ምን አመለጠ? እሺ አሁን በደንብ እሺ እሺ የኔ ምንድነው? በመልክት ነው? አዎ እሺ እንስሳ በመልክት የዱር አራዊትና እሺ እሺ አሁን በደንብ እሺ ደን ጠባቂ አይደለም? እንስሳ ነው። እንስሳ ደግሞ ደን ጠባቂ ምን ያነስ አንቺ ታውቂዋለሽ? መጀመሪያ ራስሽ ታውቂዋለሽ? ጋር ያሳይ። እሺ በደንብ በደንብ እኮ ስላላያችሁ እሺ ያያንሽ እኮ ነው። እሺ እሺ ወይ ያገሪ ተማሪ ምንድነው? አይደለም አይደለም ለመጨረሻ ጊዜ ላስረዳሽ በደንብ እሺ ቁሚ። እሱ ምንድነው? ቦርሳ እሺ ቆይ ይሁን። አይ ቆይ ይሁን። አንዴ ጃንጥላ ጃንጥላ ይሄን እንስሳ ቆይ ይሄን እንስሳ ቆይ ይሄን እንስሳ ቆይ ኧረ ያማያቀደ ማን ነው? ጨዋታ እኮ ነው። ምን ሆነሃል አንተ ደግሞ? እንስሳን ያስረዳቸው። ኧረ ይሄ ቀልድ ነው። ቅርቡ ያለው እንስሳ ኧረ ጨዋታ ነው። ኧረ ጨዋታ ነው። ምን ሆነህ ነው? አሰገድ ኧረ ይሄ ጨዋታ ምንድን ነው? እንዲህ አይነት ነገር ጨዋታ ዝም ብሎ ኧረ ተው ባርባር እያለ ተው ልጄ። ምን ነው? ኧረ ምን ነው? እንድንጫወት ነው። ምን ሆነህ ነው? አሰገድ ልትቀር ስለሆነ ነው መሰለኝ ሆዴን ባርባር ይለኛል። የት ነው ልትቀረው? የት ትቀራለህ? አሰገድ ምን ነው? ልትቀሪ ነው እንዴ? አይ ትዬ ያው እርሶም መተዋል ቤቱን ይረከባሉ ብዬ ነው። ኧረ ለምን እኔ እነኝን አልችላቸው እንዴ? አብረን ነው እንጂ ሞች እንዴ ጭማማ አይደለም እንዴ? በል በቃ መጣት ከዚህ በኋላ በቃ እኔ አንቺን ቁጭ በይ። አዎ እኔ ለዚህ